ስሜ ታደሰ ነኝ። እንደምን ከርማችኋል? በቅርቡ በፌስቡክ ገጼ በልሳን አልናገርም ባለመናገሬም ያጣሁት ምንም ነገር የለም በማለት ለጻፍኩት ጭምቅ ሐሳብ በርካቶች መርቀውኛል፣ በርካቶችም ረግመውኛል። ለውግዘት ጥሬ ተባበሩኝ ብሎም አንድ ወንድም ቅርብ አዳሪ የሆነውን የክተት ጥሪውን አሰምቷል። እንዲህም ቢሆን ግን ደግሜም እላለሁ በልሳን አልናገርም ባለመናገር የሚያጣሁት ምንም ነገር የለም በማለት እውነቴን አጽንቻለሁ። ታዲያ ይህም ባልኩበት ቃሌን በወጉ ያልተረዱ በርካቶች እንዳሉም ስለተረዳው ይህን ልሳን ተኮር መሰናዶ ከፋፍዬ ወደ እናንተ በማድረስ ላስደምጥ ፈለግኩኝ። በእርጋታ ከሰማችሁኝም በኋላ ሐሳባችሁን በወጉ እንደምትቸሩኝ አምናለሁኝ። በመሰረቱ በዚህ ርዕሰ ነገር መመካከር በርካታ ጥቅሞች እንዳሉት ሐዋርያው ጳውሎስ በእምነት ልጄ ለሆነው ለጢሞቴዎስ በማለት ሲጽፍ ያለው እንዲህ ነበር። ብዘገይ ግን በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። አንደኛ ጢሞቴዎስ 3:15 ላይ በማለት የሰጠው ምክርና እውነት በእያንዳንዳችን ሕይወት በስራ ላይ መሆኑን እንፈትሽ ዘንድ ይሄ ጥሩ አጋጣሚ ሆኖልናል። ዘመኑን የመዋጀት ኃላፊነት ከእግዚአብሔር የተሰጠው ለክርስቲያኖች ከመሆኑ የተነሳ ጊዜውን በትክክል መረዳት ግድ ይሆናል። ይህም እየሆነ ያለውን በማጤን ከእርሱ ውስጥ መልካሙን መጠበቅ፣ አፍራሹን ወይም አሉታዊ ተጽዕኖ አድራሹን ማስወገድ ሁነኛ ስራችን ወይም አገልግሎታችን ሊሆን ይገባል። ባለፉት ዓመታት ዶክተር ግርማ ጌታቸው ደቀ መዛሙርትነት በማለት ባዘጋጀው መጽሐፍ ውስጥ 2 ምክሮችን በዝግጅቱ ውስጥ አካቷል። በዝግጅቱም ያካተታቸው ነጥቦች አንደኛው በዛሬው ክርስትና ከእውቀት ይልቅ ልምድን፣ ከእውነት ይልቅ ዝንባሌን የምንከተል ሆነናል። ከዚህም የተነሳ ክርስቶስን ሳይሆን ራሳችንን በራሳችን ላይ ያነገስን፣ እኛው በእኛው ላይ የነገስን ዘመናዊ ዓለማውያን ሆነናል ያለለትን ዓለም አቀፍ ችግር በመመዘን እኛ ስለ ራሳችን የዚህን አባባል እውነተኝነት እንድንፈትሽ ፈልጌያለሁኝ። በዚህ ምልከታ ጸሐፊው ዛሬ የብዙዎቻችን መልእክት በእግዚአብሔር ላይ ሳይሆን በእኛነታችን ላይ የሆነ መጥቷል። በጌታ ቤት ስንት ዓመት እንደቆየንና ምን እንደሰራን መግለጫና ገድል መናገሪያ ሆኖ እንዳይቀር በቀጣይነት ያሳስባል። መዝሙራችንም ሆነ መልእክታችን አጋጣሚውን በመጠቀም በእግዚአብሔር ላይ ሳይሆን በራሳችን ላይ ሆኖ ሲገኝ እንዴት አያሳዝንም? ይህ ደግሞ ምንም ጥቅም አያመጣም። ይልቅስ የእግዚአብሔርን ሐሳብና ፍቃድ ጠንቅቀን ማወቅ አለብን። የማወቂያ መንገድ ብዙ ቢመስልም ዋነኛው ግን በእጃችን ላይ ያለው ቃሉ ነው። ይህን እግዚአብሔር ራሳችንንም እንድናውቅበት ሰጥቶናል። እሱ የችግሮቻችን መፍትሄ ነው በማለት ዶክተር ግርማ ጌታቸው ደቀ መዝሙርነት በሚለው በመጽሐፉ ላይ አመላክቷል። ከዚህ ሐሳብ ጋር ቅርርብ ያለው ጸሐፊ ብሩህ ዓለምነህ የሚባለው በጻፈው መጽሐፍ ላይ አንድ መሰረታዊ ነገር ደግሞ አስነብበን። ይህም ደግሞ ለሁላችን ስለሚጠቅም ከዚህ ርዕሰ ጉዳይ ላይ ምላሽን በመስጠት በክፉም በደግም ያነሳችሁኝን ሁሉ ይመለከታል። እሱ እንዲህ ነው ያስነብበው። እናንተ የምታውቁትን ነገር እኔ በተለያየ አቅጣጫ እያሳየዋችሁ ግራ አጋባችኋለሁ፣ ደግሞ ማስገርማችኋለሁ። እውነት ነው ብላችሁ የያዛችሁትን ነገር በሌላ አቅጣጫ ሌላ ሐሳብ አመጣና እደረምስባችኋለሁ። ይሄ ነው ትክክል ብላችሁ ያደላደላችሁትን ነገር ባዶ መሆኑን ስታዩ ትናወጣላችሁ። ያን ጊዜ መጠጊያታችሁ መሃል ላይ ተዋልላላችሁ። ስሜቶቻችሁንና የጸኑ እምነቶቻችሁ መነቃነቅ ሲጀምሩ ያን ጊዜ በትክክል ማሰብ ትጀምራላችሁ። መጠራጠርና መመራመር የምትጀምሩት በዚህ ወቅት ነው። ይህ ጥርጣሬና ምርምር ነው ይበልጥ ወደ እውነት የሚወስዳችሁና ከቀኖና እስር ቤት ነፃ የሚያወጣችሁ በማለት የመጽሐፉ የዝግጅት መግቢያ አድርጎ ይህን ማሳሰቢያ ሰጥቷል። ይህ ማሳሰቢያም ለምናገርለት ልሳን ተኮር ለሆነው ጉዳይም ተመሳሳይነት አቅም አለው። ይሄ መግለጫ በአጥልቆ አሳቢነት ላይ አተኩሮ እሱ ቢናገርበትም እኛ ግን
መመዘኛ መለኪያ ያለን ሕዝቦች ስለሆንን ቅዱስ ቃሉን እማኝ ጠርተን ሁሉም በእርሱ በመመዘን ልሳን ተኮር የሆነውን ግንዛቤም በጥናት አስደግፈን ልንመለከተው ጊዜው ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እምነት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ያለው ይሁዳ ነው። ይህን መልእክቱን ደግሞ በቁጥር 3 ላይ አስቀምጧል። አንድ ወዳጄ በወንጌል ሥራ ላይ የበረታ መጋቢ ማይክል ሞራሬቲ ይባላል። ከዓመታት በፊት አንድ ብርቱ፣ ጠንካራ፣ የሚጠቅም መጽሐፍን ሰጠኝ። አነበብኩት፣ በብዙም ተጠቀምኩበት። ማይክል ጠቃሚ መጽሐፍን ያሰናዳው ማን ምን ጻፈ በሚል መነሳሳት መጽሐፍትን ሁሉ ሰብስቦ በአንድ ወንበር ላይ ተቀምጦ ሁሉን ከዚያው እየቀዳና እያጣጣመ አልጻፈም። ይልቅስ የአንዲት አጥቢያ ቤተክርስቲያን መሪ ነውና ልጽፍለት ይገባኛል የሚልለትን ርዕሰ ጉዳይ እየተፈጸመበት ባለበት ቤተክርስቲያናትና ህብረተሰብ ውስጥ ተገኝቶ በመመልከት በመጠየቅ በመነጋገር ጭምር ያገኘውን ሁሉ በአግባቡ ሰድሮ ሲያበቃ የወቅቱ ቤተክርስቲያናት ዘመኑን እንዴት ሊዋጁት እንደሚገባ የሚገልጥ ሰነድ አዘጋጀ። ሰነዱ ግሩም ነው። በሰነዱ ውስጥ ልሳን ተኮር ነጥብም በውስጡ አለበት። ታዲያ የዚህ መጽሐፍ መግቢያ ልክ ጆን ኤፍ ማካርተር ካሪዝማቲክ ኬዎስ በማለት በ1992 በጻፈው መጽሐፍ ላይ አንድ ሰው የመከረውን መጥኖ እሱም ጽፎት ነበር። ምክሩም እንዲህ ይል ነበር። ማካርተር ስታስተምርም ሆነ ስትጽፍ በወንድሞች መካከል ሊኖር የሚገባውን ሰላምና አንድነት እንዲዘልቅ ህብረታቸውም እንዳይደፈርስና የክርስቶስ አካል የሆነችው ቤተክርስቲያን አንድ ሆና እንድትዘልቅ የሚረዳን መልእክት ብቻ አድርስ በማለት ወዳጁ ተማጽኖት ነበረ። ማካርተርም ቃሉን አክብሮለት ያለው ግን እንደዚህ ነው። ይህን ግን ማድረግ የምችለው እውነትን ሰውቼ ዘላቂ ሊሆን የማይችለውን ጠብቄ አይደለም። በምትኩ እውነቱን በፍቅር አስተምራለሁ፣ እጽፋለሁም ነው ያለው። ይህንን እውነት የወሰደው ከኤፌሶን 4:15 ላይ ነው። ለእኔም እንደዚሁ ነው። እኔም በዚህ ጉዳይ ላይ ለመናገር ስፈልግ አቃቂር ለማውጣትና አጓጉል ነገር ለመናገር በመውደድ አይደለም። ወደ እውነተኛው ወደ ቃሉ ሐሳብ ወደ እግዚአብሔር ወደ ምንጩ እንድንመለስ በማስተዋል ነው። ሐዋርያው ጳውሎስ እንዳለ ምን አለ በሁሉ ጎዳና በማመካኘትም ቢሆን በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ በዚህ ደስ ብሎኛል፣ ወደፊትም ደስ ይለኛል ያለበትን አልረሳም። ይህ መልእክቱ በፊልጵስዩስ 1:18 ላይ ያለ ነው። እኛም በዚህ በፌስቡክ ገጽ ላይ የተለያዩ መልሶችን ስንሰጥ ኢየሱስ ክርስቶስ በእውንነት ሊገለጥ እንደሚችል እውነትን የተጠሙ ሰዎችም ረፍት እንደሚያገኙ በማመን እንደሆነ አውቃለሁኝ። በዚህ መልእክቴ ሐዋርያው ጳውሎስን ሁልጊዜም እማኝ አድርጌ እጠራለሁ። እሱ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ሁሉን ፈትኑ መልካሙን ያዙ ብሏል። ይህንን እውነት ተከታታይ በሆኑ 2 ዝግጅቶቼ ልሳን ተኮር በሆነው ግንዛቤ ላይ እኔ ለመናገር የፈለግኩበትን መሰረታዊ ነጥቦች በማንሳት ወደ እናንተ እመጣለሁኝ። እንከስ እንዲህ ከሆነ በረጋ መንፈስ ሁሉም መፈተሽ ተገቢ ነው። ይልቁኑ እግዚአብሔርን በጥልቀት ለተረዱ፣ ቅዱስ ቃሉ ሙሉ ስልጣን እንዳለው ለተቀበሉ፣ በመሰረታዊ አስተምሮ ላይ የጋራ አቋም አለን ላሉ፣ ለጠፉት ሸክም አለንና ልንደርስላቸው ይገባል ላሉ ሁሉ ሁሉን መፈተሽ ግድ ይሆናል። በትይዩም አይቼዋለሁ፣ ቀምሼዋለሁ፣ ምስክሩ እኔው ራስ ነኝ የሚሉ ወገኖችም በዚህ ንቅናቄ ውስጥ እኩል ድርሻ እንዳላቸው ቆጥረዋልና ወደ መፍትሄው መሄድ እነሱም ይጠበቅባቸዋል። እንግዲህ አሁን እየኖርንበት ያለው የተለየ ወንጌል እየተሰበከ ነው ወይስ እውነተኛው ወንጌል እየተገለጸ ነው የሚለውን ጥያቄ መልስ በሙላት በማቅረብ ቁርጠኝነትን የሚጠይቅ ጊዜ ላይ እንዳለን እንድናምን እፈልጋለሁ። ሐዋርያው ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ
እሱ የተረገመ ይሁን ማለቱን መርሳት የለብንም። ገላትያ 1:8 ላይ ይሄ አለ። ከዚህም የተነሳ ነው ሁሉን መፈተሽ ግድ የሆነው። አድማጮቼ ሆይ ብዙዎች ውጥረት በሞላበት ዓለም እንዳሉ ይናገራሉ። ከዚህም የተነሳ ራሳቸውንና ቤተሰባቸውን ለማስተዳደር አቅም ማጣታቸውን ያሳውቃሉ። ታዲያ ይህን ባሉበት ሁሉን ነገር ፈትኑ፣ መልካም የሆነውን ያዙ የሚለውን ትእዛዝ መታዘዝ ለነሱ ከባድ ይሆንባቸዋል። ክብደቱ መልካሙን ለመያዝ የሚፈተሸው ደግሞም የሚፈተነው ሁሉም ስለሆነ ነው። ከዚህም የተነሳ የስተት ትምህርቶችና ልምምዶች እየሰረጉ ሲገቡ የብዙዎች ቃል እኒህን ለመፈተሽ ጊዜ የለኝም፣ የሆነው ይሁን፣ ራሱ እግዚአብሔር ይዳኝ በሚል ቸልተኝነት ማለፍን ምርጫቸው ያደርጋሉ። ይህ ግን በእውነት አዋጭ አይደለም። ይህ በውጤቱ በራስና በቤተሰብ በቤተ ክርስቲያንና በሀገር ጭምር ግድያ መፈጸም ነው። እንግዲህ ከዚሁ ጋር በትይዩ ሁሉን ፈትሸው መልካም የሆነውን አውቀው በግድ የለሽነት ልክ የሆነውን በአደባባይ ለማውጣት አለመሞከርም ሌላው አጠያያቂ ጉዳይ መሆኑን ልብ እንድትሉልኝ ይፈልጋለሁ። እኔና ጸሐፊው ተመሳሳይ አቋም አለን። እሱ እንዲህ ይላል። ለዓመታት መጋቢ በመሆኔ የዕድሜን 3/4 በትምህርት ላይ አሳልፌ ያገኘሁት ዕውቀት ብዙ ሆኗልና ዝም ማለት አልችልም። ዝም ብል እየታየ ያለው ውጥንቅጥና ይህን ተተግኖ የሚመጣው የማንነት እጦትና ክስረቱ አይመለከተኝም፣ ተረኛው እንደ ፍጥርጥሩ በማለት ቢተው ይሄ አዋጭነት ስለሌለው እኔ መጽሐፌን እጽፋለሁኝ፣ መስበኬንም እሰብካለሁኝ፣ በሶሻል ሚዲያም ባገኘኋቸው ዕድሎች ሁሉ እጠቀማለሁ ከሚለው አቋሙ ጋር ተጋሪ ሆኜ ወደ እናንተ መጥቻለሁኝ። እንግዲህ የክፍል 1 ዝግጅቴን በዚህ ገትቼ በልሳን አልናገርም። ባለመናገሬም ያጣሁት ምንም ነገር የለም ያስባለኝን በተከታታይ በክፍል 2 እና 3 ላቀርብላችሁ ዝግጁ መሆኔን እገልጻለሁኝ። ስላደመጣችሁኝ አመሰግናለሁ። ሐሳባችሁን፣ አስተያየታችሁን በመስጠት ብንበረታ ሁላችን ወደ ክርስቶስ ልከኛ ቁመት እያደገን አጥቢያ ቤተ ክርስቲያናችንን እየጠበቀን ራሳችንን እና ሌሎችን በበረከት እየሞላን እንድንኖር በሚያልፈው ዘመናችን የማያልፈውን ሥራ እየሠራን እንድንዘልቅ ምክንያት እንሆናለን። አመሰግናለሁ።